አንዳንድ ጊዜ ታግሰሽው ሲያልፍ እንዴት ደስ ይላል። አንዳንድ ሁኔታዎችን በቃ ታግሰሽ ለምሳሌ መልስ ልትሰጪ ብለሽ ስታልፊ የሆነ ሀሳብ ሲመጣ እና ድዌል ማድረግ መቆየት ሲፈልግ አላስቀምጥህም ነው እኔ ማለት አላስተናግድህም እንትና እንዲያርጓል ደግ አረገ ዞር በል ከፊቴ ካሜራ ውስጥ ውጣ። አንዳንዱን ነገር በቃ ንቀሽ ማለፍ መቻል አለብሽ። ንቀሽው ልታልፍ ይገባል። ቦታ ልትሰጪው አይገባም። በምድር ላይ በጣም ደስተኛ ከሆኑ ሰዎች አንዱ እኔ ነኝ። ታውቂያለሽ፣ በጠዋት ማታ ደስተኛ ነኝ። በጣም ደስተኛ ነኝ እና እኔ በግሌ የምጠቀምባቸው ህይወቴን ለማጣፈጥ ተጠቅሚባቸው የሰሩልኝን ነገሮች ነው። ስትጠቀሚባቸው ላይፍሽን ኢንትረስቲንግ የሚያደርጉ ቅመሞች አሉ። አንደኛው በጣም የረዳኝ ሴራኒቲ ነው። ሴራኒቲ ከትራንኩሊቲ ጋር ይመሳሰላል። ይሄም መረጋጋት ነው። ግን ሴራኒቲ በአብዛኛው ከፔሽንስ ጋር ከትዕግስት ጋር ይያያዛል። መታገስ፣ ታግሰሽ ማሳለፍ፣ ቶለሬት ማድረግ። አንዳንድ ጊዜ ታግሰሽው ሲያልፍ እንዴት ደስ ይላል። አንዳንድ ሁኔታዎችን በቃ ታግሰሽ ለምሳሌ መልስ ልትሰጪ ብለሽ ስታልፊ እንዴት አይነት የሚሰማሽ ያሸናፊነት ድል። አሁን አንዳንድ ሰዎች ያጋጥሙሻል ሚዲያ ላይ ምናምን ዝም ብለው ተነስተው የሚወርዱብሽ እና መልስ መስጠት አቅቶሽ አይደለም፣ መናገር አቅቶሽ አይደለም። ግን እስቲ ልታገስቲና ታግሰሽ ያልፋል። አልፈሻዋል። በጣም ደስ ይላል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከቃለ መጠይቃቸው በጣም ማስታውሰውን አንድ ነገር ልንገርሽ። አንድ ቀን እንትን ነበረ፣ ይሄ ፎርማል ሳይሆን ጋዜጠኛው ስለ ህይወታቸው ይጠይቃቸዋል። ስለ ባለቤታቸው፣ ስለ ኑሯቸው ምናምን ይጠይቃቸዋል። እንግዲህ መለስ ዜናዊ ሜዲካል ስኩል ተማሪ ነበሩ። እኛ ትምህርት ቤት ነበሩ ጥቁር አንበሳ። ድሮ ከኛ በፊት ነው፣ በጣም ሲኒየር ናቸው። ከዛ ወጥተው ነው ከዛ ጦር ሜዳ አሳልፈዋል። ከዛ መጥተው ፕሬዚደንት ሆነዋል። ከዛ ጠቅላይ ሚኒስትር ሆነዋል። ጋዜጠኛው የጠየቃቸው ይሄን ሁሉ ያሳለፉትን ሰው ህይወት ምን አስተማረችዎት ብሎ ጠየቃቸው። ህይወት ምን አስተማረችዎት? ከዛ መለስ ዜናዊ በደንብ አሰቡና አንድ ቃል ነው ያሉት፣ ትዕግስት። ህይወት ምን አስተማረችዎት? ከህይወት ምን ተማሩ? ትዕግስት። እቺን አረሳት። ከዛ ሁሉ ላይፍ ኤክስፒሪየንስ አንድ ነገር የተናገሩት ትዕግስት። ህይወት ምን አስተማረች? ትዕግስት። ስታልፊው በጣም ደስ ይላል። አሸንፈሽ ስታልፊ በጣም ደስ ይላል። አንዱ የትዕግስት ክፍል አንዳንዱን ነገር በቃ ንቀሽ ማለፍ መቻል አለብሽ። ንቀሽው ልታልፊ ይገባል። ቦታ ልትሰጪው አይገባም። እና ንቆ ማለፍ የምክንያት የሚጣላሽን ሰው ታስቢውና ተተሽው ታልፊያለሽ። አንድ ነገር ልንገርሽ ፍቅር፣ እኔና አንቺ ስንሰራ ከተናደድኩብሽ ስለማከብርሽ ነው። ምናደድብሽ ስለማከብርሽ ነው። እውነቴን ነው። ከተቆጣሁሽ ስለምወድሽ ነው። ምናደድብሽ ስላከበርኩሽ ነው። ከተቆጣሁሽ ስለምወድሽ ነው። አንዳንዱንማ እኔ አልናደድበትም፣ አልቆጣውም፣ ምንም አልለውም፣ ንቄ ነው የማልፈው። እንደዛ ነው። ግን እኔ በምወዳቸው ሰዎች ላይ ነው ከተናደድኩ የምናደደው። በማከብራቸው ሰዎች ላይ ነው የምቆጣው። ከአንቺ እንዴት አንቺ እኮ እንዲህ ነሽ፣ አንቺ እኮ እንዲህ ነሽ፣ ቫልዩሽ ከፍ ያለ እንዴት ታደርጊያለሽ ብዬ ነው እንጂ ከናኩኝማ ንቄ ምንም ቦታ ማልሰጣቸው። አንደኛ እግዚአብሔር ያላከበራቸው ከሆኑ፣ ከዛ ደግሞ ሊከበሩ ፈቃደኞች ካልሆኑ አልናደድባቸውም፣ አልቆጣባቸውም። አሁን ይሄ እየተከተሉ የሚሳደቡ ሰዎች አሉ አይደል? ምንም በይ ስለምንም ነገር አሁን እየተከተሉ ይጮሃሉ። አልናደድባቸውም፣ አልቆጣባቸውም፣ ቦታ አልሰጣቸውም። ትግስት ብዬ ነው የማልፋቸው። እና ትግስት ግን
ዲስሚስ ነው የምታደርጊው። ትዕግስት ሲኖርሽ ግን ፔሽንስ፣ መልስ ልትሰጪ ብለሽ ልትናደጂ ብለሽ ከዚያ የሆነ ነገር ልታረጊ ብለሽ ዝም ብለሽው ስታልፊው ስታሸንፊ ድል ታገኛለሽ። እና በጣም በጣም ትልቅ የህይወት ማጣፈጫ ነው። ሁለተኛው ፒዩሪቲ ነው። ንጽህና ነው። ንጽህና ሲባል ሜንታሊ ፒዩር ታደርጊ። ሜንታል ፒዩሪቲ ደግሞ አለ። እንደ ክሪስታል ክሊር እስኪሆን ድረስ የጥላቻ ሀሳብ፣ የቂም ሀሳብ፣ የንዴት ሀሳብ እንዳይቀመጥ ማይንድሽ ውስጥ አድርገሽ ሜንታል ፒዩሪቲ ደግሞ ያስፈልጋል። በቃ የለም መጥፎ ነገር ማይንድ ውስጥ መቀመጥ የለበትም። አይመጣም አይደለም ይመጣል፣ ግን አላስቀምጠውም። አትቀመጥም ነው የምለው። የሆነ ሀሳብ ሲመጣ እና ድዌል ማድረግ መቆየት ሲፈልግ አላስቀምጥህም ነው። እኔ ማለት አላስተናግድህም። እንትና እንዲያርጓል ደግ አደረገ፣ ዞር በል ከፊቴ፣ ካሜራ ውስጥ ውጣ። እቺን ሜንታል እንትኔን ፒዩሪቲን ለመጠበቅ እሞክራለሁ እና ንጹህ እንዲሆን ትሞክሪያለሽ። በመንፈስም ንጹህ ህይወት ለመኖር ትሞክሪያለሽ። አዋዋሌ ንጹህ እንዲሆን የሚያዋርደኝ ቦታ መገኘት የለብኝ። ለምሳሌ መጠጣት ከዛ መስከር ውርደት ውስጥ ነው የሚከተኝ። እኔ እንደዚህ እላለሁ፣ ይኸውልሽ እግዚአብሔር ፍቅርን ሰጠ። አሁን ባለፈው ስንል ነበር ሮማንቲክ የሆነ ፍቅር አለ አይደል? በወንድና በሴት የእግዚአብሔር ስጦታ ነው። በጣም የሚያስደስት ነው። የእግዚአብሔር ስጦታ ነው። እግዚአብሔር ሮማንስን ሰጠ፣ ንጹህ የፍቅር ግንኙነትን ሰጠ። ሰይጣን ዝሙትን፣ መዳራትን፣ ከጋብቻ ውጪ መቅበጥም ጨመረበት። እግዚአብሔር የሰጠው ምንድነው? ንጹህ ሮማንስ። ሰይጣን ምን አመጣ? ዝሙት፣ መዳራት፣ ከጋብቻ ውጪ መቅበጥ፣ ውሽማ ማስቀመጥ። ሰይጣን ደግሞ መጣና ጨመረበት። ወይን ፍሬውን እግዚአብሔር ሰጥቷል። ጨምቀሽም ጁስ አድርጊው፣ ዋይንም አድርጊው። አንዳንድ ቤተክርስቲያን እኮ ዋይን ይጠቀማሉ ውጪ። that's okay። ግን ዋይንን እግዚአብሔር ሰጠ። ስካርን በቃ ይሄ በቃ ዝም ብሎ ከቁጥጥር ውጪ መሆንን ሰይጣን አመጣ። ስለዚህ ዲግኒቲሽን ለመጠበቅ እኔ አሁን ክብሬን ለመጠበቅ ላለመዋረድ አልጠጣም። እንደዚህ አይነት ችግር ውስጥ የሚከተኝ ነገር ውስጥ አልገባም። የማይሆን አይነት የፍቅር ግንኙነት ውስጥ አልገባም። ወይ ዝም ብሎ መቅበጥ። ነገ ተነስታ እንደፈለገችን የማድረግ መብት አላት። ምክንያቱም ኦልሬዲ ወድቅ ያለው ብትሰድበኝ፣ ብታዋርደኝ፣ ሚዲያ ላይ ብታወጣኝ መብቷ ነው። ስለዚህ ክብርን በዛ መንገድ ትጠብቂያለሽ። ከዛ ፒዩሪቲ ትጠብቂያለሽ። ንጹህ የሆነ ሰው፣ ንጹህ የሆነ ባል፣ በቀኑን ሙሉ በንጽህና የሚያሳልፍ ሰው ማታ ሲገባ ሸሚዙን ሊፕስቲክ ነክቶበት እንደሆነ ወይ ያልነካበት እንደሆነ ቼክ ማድረግ አይጠበቅበትም። እንዴት እንደዋለ ያውቃል። በንጽህና ነው። እሺ እኔ ስልኬን እዚህ ረሳሁት፣ ፓስወርድ የለውም። አንቺ ይዘሽልኝ ሄድሽ ቤት ነገ ልትሰጪ። ማታ ቁጭ ብዬ ጭንቀት አይዘኝም። አታረጊም እንጂ አንቺ ሌላ ሰው ቢሆን አንቺ አታረጊም አውቃለሁ። ግን ገብታ ብታይ ስልኬን ሌላ ሴት ብትሆን የማይሆን ቴክስት አታገኝም። የታየ ሂስትሪ መጥፎ ነገሮች ስልኬ ላይ አታገኝም። ስለዚህ ምንም ትቼው መሄድ እችላለሁ። ለዚህ ነው ቤት ውስጥም ባል ስልኩን ቢያስቀምጥ ንጹህ ከሆነ ኖ ፕሮብሌም፣ በፒዩሪቲ ከዋለ። እሷ ከሆነ ስልኳን ፊት ለፊቱ ቢቀመጥ ምንም ያስፈራት ነገር የለም። በንጽህና ነው ያለችው። ፒዩሪቲ ህይወትሽን ያቀልልሻል፣ ከጭንቀት ይጠብቅሻል። እንዲህ ቢሉብኝስ፣ እንደዚህ ቢሆኑብኝስ ለምን አለ። ስልክ ያዳምጣሉ ይባላሉ የደህንነቶች አይደል? እነዚህ ነግሩኝ እኔ ያዳምጡ ነው ቢማይ ገስት ያዳምጧል። ለምን? እኔ የማወራውን ነገር አውቃለሁ። የማወራው ነገር ንጹህ እስከሆነ ድረስ ምንም ያስፈራኝ ነገር አለ? አመፅ አላስነሳ፣ ተንኮል አልሰራ፣ ግፍ አልሰራ። ያዳምጡ። that's okay። አንዳንዴ ይከታተሉሻል ምናምን ይባላል። ይከታተሉ። እንደውም ጥሩ ጥበቃ ነው የሚያደርጉልኝ። አሪፍ ነው በጣም ካረጉት እንደዛ ይከታተሉ። ጥሩ ነው። ምክንያቱም ጥበቃ ነው የሚያደርጉልኝ። እኔ አንዳንዴ የምጠረጥር ፕሮቴክት እያደረጉም እኮ ሊሆን ይችላል። እና ምንም ያስፈራሽ ነገር የለም። ኢንቨስቲጌት ይደረግ ዶክተር ወዳጀነ ቢባል ደስ ነው የሚለኝ። አካውንቶቹ ይመርመሩ ምናምን ይፈተሹ ቢባል፣ ቤቱ ይፈተሽ ቢባል
ኑ ባካችሁ ነው የምለው። ና ውስጥ ይፈትሹ ነው የምለው። ለምን የምኖረው ኑሮ አውቃለሁ። አካውንቲንግ ገብተው እንደውም አዝነውልኝ ሊሰጡኝ ይችላሉ። መንግስት የብልጽግና በፒዩሪቲ መኖር ይሄ ይረዳሻል። በኮንፊደንስ እንድትኖር ያደርግሻል። በንጽህና እንድትኖር ያደርግሻል። ሶስተኛው በጣም እኔ በህይወቴ የረዳኝ ብዬ የማምነው ሌሎችንም ይረዳል ብዬ የማምነው ሶስተኛው ሊበርቲ ነው። ሊበርቲ ነፃነት ነው። እኔ በህይወቴ በጣም ከምወዳቸው ነገሮች አንዱ ነፃነት ነው። አንድ ቀን ብለሽኛል፣ አንተ መንግስትን ስለ መንግስት ጥሩ የተናገርከው ሸቤ ፈርተህ ነው አላልሽኝ? እኔ እስር ቤትን ሳስበው ቀጥታ የማገናኘው ከነፃነት ጋር በሰልፍ መውጣት፣ ግቡ 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 ብሎ መግባት፣ ውጡ ብሎ ገዛ በጣም የሚያስጨንቀኝ እሱ ነው እና ነፃነቴን በጣም ወደዋለሁ። የማንም ሰው ከክርስቶስ በስተቀር ከእግዚአብሔር በስተቀር የማንም ሰው ባሪያ መሆን ፈቃደኛ አይደለሁ። የሱ ባሪያ ለመሆን ፈቃደኛ ነኝ እሱ ስለሆነ። ከሱ ውጭ ግን ለማንም ለግለሰቦች መታሰር አልፈልግም፣ ባሪያ መሆን አልፈልግም። አሁን እኔ ያው ፖለቲካ አመለካከቴ ኒውትራል ነው፣ ግን መንግስትን በጣም አልቀርብም። አንድ ነገር ከተደረገልሽ አሁን ከመንግስት አንድ ነገር ከተደረገልሽ አንድ ኮንዶሚኒየም ከተሰጠሽ ከዛ በኋላ ጦርነት ሲሆን ጦርነቱን ሰው እንዲዘምት ለማደፋፈር ትጠሪያለሽ። ሰላም ሲሆን ስለ ሰላም እንድታወሪ ትጠሪያለሽ። ሙስና ሲሆን ስለ ሙስና እምቢ ማለት አትችይም። ምንም ማድረግ አትችይም። በቃ ዝም ብለሽ የተባልሽውን ነው ማድረግ። እኔ አሁን መርጬ ነው አሁን ስለ ሙስና አሁን ዘመቻው ከመምጣቱ በፊት አርቲቪ ላይ ከነዛ 3 ሴቶች ከነሱ ጋር አፍሪካ ነው ፕሮግራማቸው እንዳለ ሰጥቻለሁ ረጅም ሰዓት። ከዛ በፊትም ዋልታ ላይ አስተምሬያለሁ። ግን አሁን ናና ይሄን በል ናና ይሄን በል ይሄን አድርግ የሚለኝ የለም። ጥያቄው ሲመጣ አስብበታለሁ። ምችል ከሆነ እችላለሁ፣ ካሳመነኝ ካላሳመነኝ አልችልም እላለሁ። ግዴታ የለብኝም። ለምን የሆነች ነገር እኔም ባሪያ አላደረገችኝም። አልፈቅደም፣ እሸሻታለሁ እሷን እና ነፃነት በጣም ነው የምወደው። ከግለሰቦችም ጋር እጠነቀቃለሁ። ከሰዎች ጋር ህብረት አደርጋለሁ ምናምን። ግን አንዳንዴ የሚያስገርም ነገር ይገጥመኛል። አንዴ የገጠመኝን ልንገርሽ። ቆይቷል። ደብረ ዘይት ለሆነ ፕሮግራም ሄደናል። ከኔ ጋር ሌሎች 2 ሰዎች አሉ። አንድ ደግሞ ሰው አለ፣ ባለ ሀብት ነው። እና ስንመለስ ከደብረ ዘይት መንገድ ላይ አንድ ክትፎ ቤት አቆመ እና እርቦናል ሁላችንም። ከዛ እንግባና እራት እንብላ አለ። እሺ አልኩኝ። ሁላችንም እሺ አልን፣ ገባን። ታዘዘ። ምግቡ መጣና እኔ እርቦኛል። እኔ ራሴ ለመብላት እንደዚህ አንስቼ እጄን ልሰነዝር ስል እምቢ አለኝ። ሊትራሊ እምቢ አለኝ። ውስጤ በፍጹም እምቢ አለኝ። እርቦኛል እኮ። እዛ አስቀመጥኩኝ ማንኪያውንና ቁጭ አልኩኝ። ምን ነው አሉኝ። አይ አልበላም አልኩ። እንዴ ምን ሆነሃል? አይ አልበላም፣ በጣም ይቅርታ፣ በቃ ድንገት መብላት እንትን አቃተኝ አልኳቸው። ከዛ ሁሉም ግራ ተጋቡ። ሰውየውም ያየኛል፣ ሁለቱም በቃ ብሉ እናንተ፣ እኔ አልበላም አልኩኝ። ከዛ ተውኩት። በኋላ በማግስቱ ይሄ የጋበዘንን ሰውዬ ሀብታሙን ሰውዬ የሚያውቅ ሰው አገኘው እና ያወራልኛል። ይገርምሃል እኮ የቤተ ክርስቲያን ሰዎችን ባለፈው ቅዳሜ ቤቱ ጋብዞ እንደው ጥሬ ስጋው ጥብሱ ምናምን ጋብዟቸዋል። ከዛ እነሱ ከወጣ በኋላ ግን እነዚህ እንደማይረቡ እንጂ አበላላቸው እንኳን ስማያምር ብሎ በቃ የማይገቡ ቃላቶችን ተጠቅሞ ሲናገር ነበር አለኝ። ይሄንን የማታውን የኔን ኢንሲደንት አያውቅም። ከምን እንደጠበቀኝ ታውቂያለሽ? በጣም እኮ የሚወደኝ ጋብዞ የሚሰድብ ሰውዬ ነው። ጋብዞ ይሰድብሻል ማለት ነው። ከበላሽ በኋላ እንደው እኮ የማይረቡ ናቸው ምናምን እኮ ይላል። እንደዚህ አንስቼ ማንኪያ እንደዚህ አንስቼ መሰንዘር አልቻልኩም፣ ተውኩት። ስለዚህ ባሪያ አሁን ይጋብዙናል ሰዎች። እኔና አንቺን ጋብዘውን ያውቁ መልካም ሰዎች። እኔም እጋበዛለሁ፣ እዚህም ጋብዘውን ያውቃሉ ቃተኛ እና ጋባዦችን እናበረታታለን። ጋብዘው የሚሳደቡ ሰዎችን ግን እጠነቀቃለሁ።
ወይም ደግሞ የሆነ ነገር አድርገውልሽ ከዛ ኮንትሮል የሚያደርጉሽን ሰዎች ነፃነትሽን ነው የሚወስዱብሽ። እኔ ዛሬ ጋብዘሽኝ ነገ የሆነ ሰው አለ ግድ አግኝልኝ ካልሽኝ ልልሽ እችላለሁ። ይሄኛው ግብዣውና ይሄ ግንኙነት የለውም። ስጦታም ተሽልኝ ከዛ ነገ አስገዳጅ ነገር ብታመጪ ወይ ስጦታውን መልስልሻለሁ እንጂ አላረኩም። ስለዚህ ነፃነት። አራተኛው ጀነሮሲቲ ነው። ጀነሮሲቲ ደግሞ ልግስና ነው። ጀነሮሲቲ ጊዜ ገንዘብ መስጠት ብቻ ይመስለናል። ጊዜ መስጠት፣ ጊዜ ስትሰጪ ልግስና ነው። ሰዎችን ስታማክሪ ልግስና ነው። ስታደንቂ ልግስና ነው። ማድነቅ፣ ሰዎችን ስታገኛቸው ቆንጆ እንደሆነች ስነግራት ልግስና ነው። ጎበዝ አርቲስትን አንተ ጎበዝ ነህ፣ በጣም ጎበዝ ነህ ስለው ልግስና ነው። መጽሐፍን አንብቤያለሁ፣ በጣም ጥሩ መጽሐፍ ነው የጻፍከው ስለው ልግስና ነው፣ ደግነት ነው። ሰዎችን ሊፍት አፕ የሚያደርጉ ነገሮችን ፋይናንስ ብቻ ሳይሆን ሰዎችን ከፍ የሚያደርግ እንዲጽናኑ፣ እንዲበረቱ የሚያደርጋቸው ነገሮች ሁሉ ልግስና ነው። ከዛ ያለሽን ማካፈል ልግስና ነው። እኔ በምን አምናለሁ መሰለሽ? ፕራክቲስም ስለማደርገው ነው። ለምሳሌ በየሃይማኖቱ አንድ ሰው ደሞዙ መጣ ወይም ገንዘብ መጣለት፣ ሌትስ 100 ሺህ ብር አገኘ። ሃይማኖቱ የሚያዘው ይኖራል፣ አስራት ይኖራል፣ መባ ይኖራል። ሃይማኖቱ የሚያዘው ነገር አለ። ከዛ በተጨማሪ የተወሰነች ገንዘብ ሴት አሳይድ ማድረግ አለበት። ቢያረግ ጥሩ ነው ለብቻው። ከዚህ ውስጥ ደግሞ የማስራት ምናምን መባ የሚያደርገውን አረገ በሃይማኖቱ። እቺ ደግሞ 5000 ብሯ ከ100,000 ብሯ ለሰው የምሰጣት ልጅ ለስጦታ ለሰዎች የምሰጣት ገንዘብ ነው። ሲድ ነው፣ ዘር ነው። አውጥተሽ ለዘሪ ዘርን የሚሰጥ ይላል ቃሉና መዝራት አለብሽ እንዲበቅል። ያ ሃይማኖታዊ ስርዓቱ አለ፣ ላንቺ የሚያስፈልግሽ አለ። ትንሽ ደግሞ ለየት አድርገሽ አስቀምጥ። እቺ ደግሞ ለሰው የምትሰጥ ዘር ነች። እቺ ታስቀምጫትና የሚያስፈልጋቸው ሰዎች ስታገኝ ትሰጫታለሽ። እና አመለካከት ነው፣ አቲቲዩድ ነው። አሁን በሁሉም ሃይማኖቶች ሰዎች ሄደው ለተረፈው ሰባኪ ሚሊዮነር መልታይ ሚሊዮነር ለሆነ ሰባኪ ሄዳ ያላትን 10 ሺህ ብር ከምትሰጥ እንዲቆጠርላት በእግዚአብሔርም አይቆጠርላትም። ለሚሊዮነሩ ሄደሽ 10 ሺህ ብር ሰጥ ጎበዝ የኔ ልጅ አይላትም ጌታ። ይልቅ ግን ለሚያስፈልጋቸው ሰዎች ለይታ አስቀምጣ የሚያስፈልጋቸው ኒዱ ላላቸው ሰዎች ብትሰጣቸው ግን የበለጠ ሃይማኖታዊ ስርዓቱም ተስማምተናል። ግን ለተረፈው ሰውዬ ወስዳ ብትሰጥ ምንም ኪሳራ ነው። ኒዱ ላላቸው ሰዎች ግን ብትሰጥ አስፈላጊ ነው። ስለዚህ ከሚመጣው ካንቺ ለዘር ብለሽ የሚሰጥ ብለሽ ትንሽ መለየት ጥሩ ነው። ከዛ የሚያስፈልገው እሱ ሲያጋጥምሽ ወይ ሲጠይቁሽ ያችን ትሰጫለሽ።